ሰላም እንደምን አላችሁ እንግዲህ በያላችሁ በሰላማችሁ ይብዛ ሰላም ሁኑልኝ እንግዲህ ዛሬ ተስፍሽየት በሚለው ፕሮግራም በሜልበርን አውስትራሊያ ውስጥ እገኛለሁ እንግዲህ በየቦታው የተለያዩ የጥበብ ባለሙያዎች ሀገር የሚናፍቃቸው ሀገር የሚያደንቃቸው ሀገር የሚወዳቸው በተለያየ ምክንያት ከሀገር ወጥተዋል እነሱ እነማን ናቸው እንግዲህ ዛሬ እንግዲህ የሚሆነው በቅጥል ስሙ ቱፓክ በትክክለኛ ስም እንዳልካቸው የኔው አሉ ገዳማ ወደ ፈንታ ክንዱ ወሰን በስማም እዚህ ዛሬ እንግዲህ ከሱ ጋር የማረጋውን ጭውውት ወደናንተ አጀብ እላለሁ ፕሮግራሜን አክብረው ወደ ስለመጣ በቅድሚያ በጣም ነው ማመሰግነው አመሰግናለሁ እስኪ በመቀጠል እንግዲህ ወንድ ጨዋታ ፈታ እያልን እንጨዋወት እስኪ እኛም እንዳቅማችን ልንሆን ተደማጭ ይሄ በመስኮቷ ብለናል ብልጭ እንዳው ዘመድ ዘመድ አለም በስራ ብዛት ያላገኘናችሁ የሀገራችን ሰዎች እንዴት ከረማችሁ አሁን በአዲሱ ዓመት በደስታው ቀን እንኳን ተገናኘን አያሞት ሳይን ጊዜያችን ባግባቡ ከተጠቀምንበት ምንም ነገር የለም ማን ይለወጥበት እንቅልፉ ማጥቶለ ውጭም የሚያመጣ ሳይንቅ የሰራሰው ከሀገሩስ ማናጣ ሀገራችን ሰፊ ለኛ መቻለሰን እንዲያለ አክቲቪስቱ ያለካከሰን በሰላም ብመጣ ሰላም ብትቆዩኝ እኔስ ላይ ሀገሬ ናፍቆት አለብኝ ለጎንደር ልጆች ናፍቆት አለብኝ ለጎጃም ለወሎ ለሸዋ ልጆች ናፍቆት አለብኝ ለሸገር ልጆች ናፍቆት አለብኝ ለድሬ ለሐዋሳ ናፍቆት አለብኝ ወደ ፕሮግራሙ ስንገባ እስኪ አመጣጥህ እንዴት ነው በቅድሚያ ቱፓክ የሚለውን ስም እንዴት አገኘው ወደ ስራውስ እንዴት ገባ መጀመሪያ አመጣጤ እሸቱና ገዳው ከማይጠፋበት ከገበሬ ቤት ነው የተወለድኩት አለፋጣ ቁሳ ጭልጋና ተንከል ከዛ በደንቢያ በሰሜን ጎንደር እሸቱና ገዳው ከማይጠፋበት ከገበሬ ቤት ነው የተወለድኩት እንዳው ዘመድ ቱፓክ የተባልኩት እንግዲህ እናቴ ናት ያወጣችልኝ እዛው ገጠር ቱፓክን ታውቃለች እሷ ምን ይጎላታል ቱፓክ ሻኩር እኮ የዴላንታ ስም ነው ከዘወሎ ስም ነው ቶፊክ ሽኩር ከሚለው የተወሰደ ነው እንደው ዘመድ በዓለም ሲወራ ስለመሰወሩ ከኛ ሰፈር መጣ ቱፓክ በባዶ እግሩ አባቴም ጀግና ነው ሰጠው በራባሶ በዛሽ በራባሶ ትንሽ ጠላ ቀምሶ ስሙን ለኔ አወርሶ ከንት ለመጠበቅ ተጓዘ ሻኪሶ ይመስለኛል እንደው ማንጋ ፈረንጅ ይሩኔ ማለችኝ ሙዚቃ ይሳሳያት ቱፓክ ሻኩር አልኩት ቱፓክ ሻኩር ስላት የማታቅ መስሎኝ ያው ቱፓክ ሻኩር ስትለኝ yes አልኳት የማታቅ መስሎኝ ስልኳን አወጣችና ዋናው ቱፓክ ብታስከልመኝ አያም ቶፊክ ሽኩር በየገጠምኩኝ እኔ እንደምታየኝ የለኛ ምሳንቲም ከሞን ብላ ይዛኝ ገባች ስቲም ለካብታ መስያት አይ ስቲል አይ ጃኩናስ አይ ግራውንድ ቴክኒሻል ከዛማ በኋላ እንደው ሀብታ መስያት ነው ወይስ እንደው ከባድ ነው ለማውራት ሚዲያ ስለሆነ ከባድ ነው ያረጋችኝ ነገር አረ ፈረንጇ ነካካቺ ነጆ ቱፓክ እንግዲህ የኢትዮጵያ የሙዚቃ ቅኝቶች ምን ናቸው ስንት ናቸው ስለሚመጣው ሁሉ ብዙዎቻችን ረስተናቸዋልና እነሱን እስኪ ንገረን ስንት ናቸው ምን ናቸው እንደሆነ ተጫዋታቸው አለ የኢትዮጵያ ቅኝቶች እንግዲህ በአራት ይከፈላሉ እነሱም ባቲ አንቾይ አምባሰልና ተዝታ ናቸው እነዚህ ቅኝቶች የፈረንጆች ድምጽ ዲያቶኒክ ሲሆን የኛ ደግሞ ፔንታቶኒክ ነው አምስቱ ድምጽ ማለት ነው እሱ ማለት አባቶቻችን ከቅዱስ ያሬድ የመጣ ነው ከዛም ደግሞ አባቶቻችን ሲወርድ ሲዋረድ ለኛ ያስረከቡናቸው እነሱን አጠራጠራ አድርጌ ጫወትልሃለሁ
ወደኔ የመጣ ትዝታ ዘወትር ወደኔ የመጣ መፎዬ ያለበትን ሕይወት ግዛታ እንዲህም ማረገው እንዲህም ማረገው እያለ መተው በቀር መድኃኒት ላይገኝ ያለ መተውን በቀር መድኃኒት ላይገኝ ከአገሬ ወጥቼ ናፍቄ ብቀጣም ከአገሬ ወጥቼ ናፍቄ ብቀጣም ሳስብ የሚያጽናናኝ የአገር ልጅ አልታጣም ነረት ትዝታዬ ነረት ትዝታዬ ነረት ትዝታዬ ነረት ትዝታዬ ምኑን ልንገራችሁ ምን እንደነበርኩኝ ምኑን ልንገራቸው ምን እንደነበርኩኝ ከአገሬ ድንበር ላይ ክብሬን እየቀበርኩኝ ከአገሬ ድንበር ላይ ክብሬን እየቀበርኩኝ በሰው አገር እናለሁኝ እየደነበርኩኝ ያለሁበት አገር ሚበላ መች ጠፍቶ ያለሁበትን አገር ሚጠጣ መች ጠፍቶ ላልመለስ አለኝ ልቤን ገጠር ገብቶን ነረት ትዝታዬ ነረት ትዝታዬ ነይ ነይ ጎፈሬ ነይ ነይ ሾርባ የብረት አልጋ ያረገለጋ የሰዎችና ምን ይደረጋል። እንግዲህ አንዱ ቅኝት ነው የትዝታ ብቻ አንደኛው ቅኝታችን ነች። ትዝታ ትባላለች። ያው በትዝታ እንግዲህ ያሬዳዊ ነው። ትዝታ እንግዲህ ከምታውቃቸው በጣም ጎበዝ አርቲስቶች እነማን ናቸው? ብዙ ናቸው። ምን ማንብልህ ግን የትዝታ ንጉሶች አሉ። እንግዲህ ሽሽግ ቸኮላለች፣ ታላቁ የሙዚቃ ሊቅ መሐሙድ አህመድ አለ። እንዲሁም ደግሞ እነ ከተማ መኮንንም አሉ። እነ ካሳ ተሰማ ዘፈንም የትዝታ ዘፈን ነው። እንዲሁም በተለያየ ጊዜ ብዙ ዘፈን ማሪቱ ለገሰም ዘፍነዋለች። ምን ትዝታን ያልተጫወተው ሰው የለም። ግን የሚያምርባቸው ውበቱ፣ የድምጻቸው ሞገስ የነሱ ደግሞ ከልጅነታችን ስንሰማ ያደግ ነው። እንደገና በወቅቱ ሙዚቃ እንደ ተረብ በነበረበት ሰዓት ከደልጅ እኮ ዘፋኝ ሆነች በሚባልበት ሰዓት ያን ባህል ሰብረው የተጫወቱ ለዚህ ደረጃ ያበቁልን የጥንታዊ አርቲስቶቻችን በጣም ነው ማደንቃቸው። በጣም ክብር ይገባቸዋል። በትዝታ እንግዲህ ያልተዘፈነ ዘፈን የለም። ውቅያኖስ ነው ትዝታ። የውቅያኖስ የሰማይ ከዋክብት የባህር አሸዋ ማለት ነው። በትዝታ ያልተዘፈነ ዘፈን የለም። በፈረንጆችም ይጫወቱታል። አይ ቲንክ ብዙ ጊዜ ዝም ብለን በእንትን የምናውቃት ያውን ጄኔሬሽን ማሪቱ ለገሰ ነው አይደል? ትዝታ ብቻ ሳይሆን ማሪቱ ለገሰ እንግዲህ በአራቱም ቅኝቶች የተጫወተች ዘፈኖቿ በሙሉ ያሬዳዊ ቅኝት ናቸው። ያሬዳዊ ለዛ ያላቸው ዘፈኖች ናቸው። ፍጹም ኢትዮጵያዊ ከለር ያላቸው ዘፈኖች ናቸው። ቅርስ ናቸው። የራሳቸውን ፒራሚድ የገነቡ ትልቅ የሙዚቃ ሐውልት ተክላለች ብዬ ነው የማስበው ማሪቱ ለገሰ። ከዛም ብዙ ሰዎች ተጫውተውታል። በጣም ነው የምናደንቃቸው። ትዝታ ነው። በተለያየ ሰው ማን እንደተጫወተው አይታወቅም እስከዛሬ።
ማን እንደጀመረው አይታወቅም። የትዝታን ዘፈን ቅኝቱ ያው ከቅዱስ ያሬድ ቢመጣ ከግዕዝ ከእዝልና ከአራራይ ቢመጣ ግን ማን እንደተጫወተው ትዝታን አይታወቅም። ለመጀመሪያ ጊዜ ትዝታ ለምሳሌ እድሜያችን እየገፋ በሄደ ቁጥር የሰው ልጅ ህይወት በትዝታ ነው የምንኖረው። እንዲነበር እና በዛ ስለሆነ የትዝታ ዘፈኖች እንደዛ ናቸው። እሺ ከአራቱ ቅኝቶች እንግዲህ እንደጀመርነው አንቺሆዬ፣ ባቲ፣ ትዝታና አምባሰል ናቸው። ትዝታን በሚገርም ሁኔታ ብለህልናል። ሲቀጣዩ ደግሞ ወደ ምን እንሄድ? ወደ አንቺሆዬ። አንቺሆዬ እንግዲህ ኢትዮጵያዊ የያሬዳዊ ቅኝታችን ነው። አንቺሆዬን ሁላችሁም ተጠቀሙበት። እስከዛሬ ድረስ ከልጅነታችን እስከ ለተሞታችን ስንሰማው የምንኖረው የማንሰለቸው ሙዚቃ ነው። አንቺሆዬ አንቺሆዬ ለኔ የሚሏት ዘፈን ታጫውተኛለች ብቻዬን ስሆን እንዲህም አንዴም ማረገኝ ያለመተው በቀር መድኃኒት ስላይገኝ ወንጭፍ አጠረና ወፎች ክንፈጁ ጠግበው ይነሱ እንጂ እሻት በልጁ የደጋጎች አገር የእግዚአብሔር መሃል እጁ ሙስሊም ክርስቲያኑን አለው ሃይማኖት እንዴት ነሽ ኢትዮጵያ አገረ ገነት ሸራርፈውን በዚህ ቢያበቁሽም ሕዝብሽ አንድ ይሆናል ባንቺስ ቤት አይመሽም ነር አይጨክንብሽም አንቺሆዬ ለኔ የበረሃው ዘንዶ ናንቺሆዬ ለኔ የጫካው መናኝ አንዳንድ ቀኔማ ከሰው ተገናኝ አንቺሆያችን እችን ትመስላለች። በጣም ደስ ይላል። በዘው አንድ በጣም አድናቂ አለ እና ታቹን በጣም ነው የምወደው ይላል። አላውቀውም። ሸራርፎ ያልኩት እኮ ጣሊያንም እንግሊዝም አሁን ከሞሪታኒያ እስከ ህንድ ውቅያኖስ ከየመን እስከ ግብጽ ያው ሁሉ የነበረው የኢትዮጵያ ግዛት ነው የነበረው አይደል? የተማራችሁ ሰዎች ልታገዙት ትችላላችሁ። ስለዚህ ሱዳንም የኛ አካል የነበረች ናት፣ ኬንያም የኛ አካል የነበረች ናት። ገብቷል። ለዛ ነው ባንቺ ቤት አይመሽብሽም አይዞሽ ሀገር ያልኳት። እሺ ሲያን ቀጣይ ወደ አንቺሆዬና ወደ ባቲ እንሂድና አንቺሆዬም እንግዲህ የኢትዮጵያ ቅኝት በጣም ውስጥ ሰርስራ እንደዚህ የለም
ሚውዚክ ቴራፒ የሚባል ቦታ ሰራለሁኝ ፈረንጆች ጋር። ሚውዚክ ቴራፒ በምሰራ ሰዓት እና አምባሰል እነ ትዝታ እና አንቾዬ እነ ባቲ ሳርስረው ውስጥ ያለንን በሽታችን ያክሙልናል ይላሉ። ብዙ ፕሮፌሰሮች ናቸው የሚታከሙት እየመጡ በማሲንቆ አከማቸዋለሁ። ማሲንቆ ብቻ ነው የሚጫወተው ነው ቅኝቶቹ እነሱ ይታከማሉ ማለት ነው። ሰርስራ ውስጥ ነው የምታከመው። ስለዚህ ከዛ ቅኝት አንዱ እንግዲህ አንቾዬ የሚጫወታለን ማለት ነው።